በ3 ደቂቃ ውስጥ ከ200,000 በላይ መኪኖችን የሸጠው አዲሱ የቻይና መኪና ብራንድ ዓለምን እያነጋገረ ነው። ትገረማላችሁ፣ ዋጋውን ስትሰሙ ደግሞ እጅግ ትደነቃላችሁ። መኪናው በቻይና በጣም ፌመስ ወደ መሆን ሄዷል። በ3 ደቂቃ ብቻ 200,000 መኪኖችን ለመሸጥ ችሏል። በአንድ ሰዓት ውስጥ ደግሞ ወደ 300,000 የሚጠጋ መኪኖችን ሸጧል። ሻኦሚ ዋዩ 7። ሰላም እንደምን አላችሁ የተከበራችሁ የቻናሌ ቤተሰቦች፣ እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። የዛሬው ፕሮግራም እጅግ የተለየ ነው። ምክንያቱም በቻይና በ3 ደቂቃ ብቻ 200,000 የተሸጠውን መኪና ነው ማስቃኛችሁ። ይህ መኪና ከሌሎቹ መኪኖች በምን የተለየ ቢሆን ነው በ3 ደቂቃ ብቻ 200,000 መኪኖችን የሸጠው? የምነግራችሁ አለኝ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። በ3 ደቂቃዎች ውስጥ የቅድመ ትዕዛዞች ብዛት እስከ 200,000 ክፍሎች አልፈዋል። በአንድ ሰዓት ውስጥ ደግሞ ከ300,000 በላይ መኪኖችን ትዕዛዝ ተቀብሏል። ይህ መኪና ሻኦሚ ዋዩ 7 አዲስ መኪና እንደ አውሮፓውያን አቆጣጠር ሰኔ 26 ምሽት የሻኦሚ ሞተርስ የመጀመሪያ ኤስዩቪ ዋዩ 7 ተጀመረ እና አስደናቂው የቅድመ ትዕዛዝ መረጃው ዓለምን አነጋግሯል። በቻይና ውስጥ ያሉትን ሪከርዶች ሁሉ ሰባብሯል። የ200,000 ክፍሎች ጽንሰ ሐሳብ ምንድን ነው? እንደ አውሮፓውያን አቆጣጠር በ2024 የሽያጭ መጠን ወደ 221,900 ክፍሎች ይሆናል እና የሻኦፒንግ ሞተርስ ዓመታዊ የመለኪያ መጠን 190,000 መኪኖች ብቻ ነበሩ። ኤስዩ 7 የተባለውን መኪና በዓመት 190,000 መኪኖችን ብቻ ነበር የሸጠው። ባለፈው ዓመት የአይድል አውቶ የሪፖርት ካርድ እንደሚያሳየው 500,000 ዩኒቶችን አልፎ ነበር በዓመት ውስጥ እና አማካይ ወራዊ የሽያጭ መጠኑ ወደ 40,000 የሚጠጋ ነበር እና ከገበያ ሙቀት የተነሳ የአይድል መኪኖች በጣም ፌመስ ነበሩ። 40,000 መኪኖችን በወር ሸጡ ተብሎ ጉድና አጀብ ተብሎላቸው ነበረ እና ሻኦሚ ዋዩ 7 በ3 ደቂቃ ውስጥ ብቻ የነዚህን የአይድልና የሌሎች መኪኖችን ሪከርድ በጣጥሶታል። የሙከራ የድራይቭ ቻናል በጁን 27 ይከፈታልም ብሏል ተቋሙ። ምናልባት ኢትዮጵያዊ አስመጪዎች ካላችሁ ይህንን መኪና ብትመለከቱት ጥሩ ነው ብዬ አስባለሁ። ምክንያቱም መኪናው በቻይና ቀድሞ ያመረተው መኪና በጣም ሪቴንሽን ሬት ያለው ወይም ቫልዩ ሪቴንሽን ሬት ያለው መኪና እንደሆነ በቻይና የተረጋገጠ ከቢዋይዲ ጋር ሲነጻጸር በጣም ከፍተኛ የሚባል ነው። ማለትም ይሄ ምን ማለት ነው? ሪሴል ቫልዩ ያለው የመኪና ብራንድ ነው። ለዚህ ነው መኪናው በጣም ብዙ ገዢዎች ሊያገኝበት የቻለበት ምክንያት ያ ነው። ብዙ የኤሌክትሪክ መኪና ብራንዶች ዋጋቸው በተገዛ ወዲያውኑ ይወርዳል። ለምሳሌ ቢዋይዲ 46 አካባቢ % ወርዷል በቅርቡ። ለምን? ዋጋ ቅናሽ ቀንሷል። ከ10% እስከ 30% ቀንሷል። ገዢዎችም ፊታቸውን ኦልሬዲ ከቢዋይዲ ወደ ሌሎች እያዞሩ ነው የሚገኙት። ለምን? ቢዋይዲ ሪሴል ቫልዩ የለውም፣ ሪቴንሽን ሬትም የለውም። ሪቴንሽን ሬት የሚባለው መኪናው ዋጋውን ይዞ የመቆየት አቅሙ በጣም ዝቅተኛ ነው። ነገር ይሄኛው የሻኦሚ ብራንድ ዋዩ 7 እና ኤስዩ 7 የሚባሉት መኪኖች ሪቴንሽን ቫልዩአቸው በጣም የታወቀ ነው። ኤስዩ 7 በተገዛ ወዲያው ዋጋው አይወርድም። እንደውም አትርፋችሁ የመሸጥ እድል እንዳላችሁ ነው እየተነገረ የሚገኘው። የዚህ መኪና መልካም ጎንም ይሄ ነው። በብዛት ይህንን መኪና ሊገዙበት የቻሉበትን ምክንያት መኪናው ሪቴንሽን ቫልዩ እና ሪሴል ቫልዩ በጣም ምርጥ ስለሆነ ነው ማለት ነው። አሁን ካሉት መኪኖች ጋር ጭራሽ የሚነጻጸር አይደለም ማለት ነው። በ3 ደቂቃ ውስጥ 200,000 መሸጥ ማለት ጭራሽ የሚታሰብ አይደለም። ታስታውሱ ከሆነ የቶዮታ መኪና BZ3Xን እኔ ራሴ ቪዲዮ ሰርቼላችሁ ነበር። እሱ በአንድ ሰዓት ውስጥ 10,000 መኪና ሸጠ ተብሎ ነው ጉር ሲባል ነበር። በአንድ ሰዓት ውስጥ 10,000 መኪና ሸጠዋል። ማን ነው? BZ4X የBZ3X ነው የBZ4X ዘመድ ምናምን እየተባለ ሲነሳ ነበረ እና ይህን ስትሰቡ ደግሞ ጭራሽ
የምትደመሙበት ነው። በአንድ ሰዓትም አይደለም በ3 ደቂቃ ውስጥ 200,000 ነው የሸጠው። BZ3X እኮ በአንድ ሰዓት ውስጥ 10,000 መኪና ብቻ ሸጠው ነው ጉድ የተባለለት እና ልዩነቱ በደንብ ሊገባችሁ ይገባል። ይህ መኪና በነገራችን ላይ ከነ ፌራሪ እና ከነ ፖርሽ ጋር የሚወዳደር ነው መኪናው። ምናልባት መልኩን እያሳያችሁ ነው፣ በደንብ ተመልከቱት። በጣም ነው የሚያምረው። ዋጋውን ደግሞ ስነግራችሁ ትደበማላችሁ ብዬ አስባለሁ። እና መኪናው በጣም የሚያምር ገጽ አለው። ፖርሽ ታይካንን ይመስላል። በሌላ መልኩ ደግሞ ምናልባት SU7 ነው ፖርሽ ታይካንን የሚመስለው። YU7 አሁን በ3 ደቂቃ 200,000 መኪና የተሸጠው YU7 ፌራሪ ፕሮሳንጉ ይመስላል። ከዚህ በፊትም ነግሬያችሁ ነበርና ምናልባት ዋጋውን ከተወሰነ ከቴስላ ሞዴል ዋይ ጋር አገናኝተውታል። 3 አይነት ዋጋ እንዳለው ነው እየተነገረ ያለው። ምክንያቱም መኪናው 3 አይነት ትሪም ሌብሎች አሉት። ኖርማል የሚባለው ትሪም ሌብል አለ፣ ሁለተኛው ደግሞ ፕሮ የሚባል ትሪም ሌብል አለ፣ ሶስተኛው ደግሞ ማክስ የሚባል ትሪም ሌብል አለ። ከቤዚክ ከሚባለው እስከ ማክስ ድረስ ዋጋቸው እየተለያየ ነው የሚመጣው ማለት ነው። በነገራችን ላይ ዋጋውን በተመለከተ ከዚህ በፊት እኔም እየታዘብኩት ነገር ነው። የዚህ የሻኦሚ ዋና ስራ አስኪያጅ ምን ለማለት ፈልጎ ነው የሚለውን ራሱ እኔ ግራ ተጋብቼ ነበረ። በዚህ ዌይቦ ገጹ ላይ ምን ብሏል? ከ259,000 በላይ ከሆነ መሸጥ ቀላል አይደለም እና ከ250,000 በታች ከሆነ መሸጥ ቀላል አይደለም የሚል ቃል ጽፎ ነበር። እንግዲህ አስቡት፣ በጣም አወዛጋቢ ነው። ብዙ ሰዎች ምናልባት ይህን ሲመለከቱ ሰዎች ከመኪናው ሳይወጣ በፊት ማለት ተናግሯልና ጥቆማን የሰጠው የመኪናውን ዋጋ ከ259,000 በታች መሸጥ ቀላል አይደለም ማለት ከ250,000 በታች መሸጥም ቀላል አይደለም። ስለዚህ በቀጥታ ስለ መኪናው ዋጋ ሳይነገር ቀድሞ ጥቆማ ሰጥቷል ይሄ ግለሰብ ማለት ነው። ጥሩ አነጋገር ነው ብዬም አስባለሁ። እና ቀጣይ ምንድነው መነግራችሁ ዋጋውን ልንገራችሁ። ቤዚክ ከሚባለው አንስቼ ማለት ነው። ሰውየው እንደተናገረው ነው ቀድሞ እንደተነበየው ማለት ጥቆማ እንደሰጠው አሁን ሻኦሚ YU7 የሚባለው መኪና መደበኛ የሚባለው ስሪት ማለት ቤዚክ ሞዴሉ ኖርማሉ 253,500 ዩሃን ነው። ፕሮ የሚባለው ደግሞ 279,900 ዩሃን ነው። ሌላኛው ደግሞ 329,900 ዩሃን ማክስ የሚባለው በጣም ሌክዠሪ የሚባለው ትሪም ሌብል ነው። ስለዚህ የመጀመሪያው ትሪም ሌብል 253,500 ዩሃን የሚባለው በአጠቃላይ ሽያጩ በዶላር ሲገለጽ $35,000 ማለት ነው። ከዛም በኋላ ወደ 40 ምናምን ሺህ ከ35,000 እስከ 48,000 አካባቢ ዶላር ነው እየተጠራ የሚገኘው። በጣም ጥሩ ዋጋ ነው። ይህም ዋጋው በቀጥታ ከማን ጋር ነው የሚያያዘው? ከቴስላ ሞዴል ዋይ ጋር ነው የሚገኘው። የቴስላ ሞዴል ዋይ 2 ስሪቶች ብቻ ነው ያሉት። እነሱ ዋጋቸውን ስንገልጻቸው 263,500 ዩሃን ቤዚክ ሞዴሉ ሲሆን ሁለተኛው ትሪም ሌብል ደግሞ 313,500 ዩሃን ነው። ስለዚህ በቀጥታ የመኪናው ዋጋ ቴስላ ሞዴል ዋይን የሚያክል ነው ማለት ነው።